ኦሪት ዘሌዋውያን አንድምታ ትርጓሜ ምዕራፍ 10 ተራ ቁጥር 1 ወነስኡ ደቂቀ አሮን ናዳብ ወአብዩድ አሃዱ አሃዱ ማዕጠንቶሙ። የአሮን ልጆች ናዳብና አብዩድ ሁለቱ እየራሳቸው ማዕጠንታቸውን አንስተው ያዙ። አሁን በዚህ ምክንያት እንደተቀሰፉ የሚናገር ነውና እየራሳቸው ማዕጠንታቸውን ያዙ አለ። ወወደዩ ውስቴቱ እሳተ ወወደዩ ላዕሌሁ ዕጣነ። ማዕጠንታቸውንም አንስተው ይዘው በማዕጠንታቸው ውስጥ እሳት ጨምረው በእሳቱም ላይ ዕጣን ጨመሩ አለ። ወአምጽኡ ቅድመ እግዚአብሔር እሳተ ዘእምባዕድ ዘኢአዘዞሙ እግዚአብሔር ካላዘዛቸው ቦታ እግዚአብሔር ከማይፈቅደውም ቦታ ከሌላ ቦታ ሂደው እሳት ጭረው አመጡ አለ። ተራ ቁጥር 2 ወወጻት እሳት እምኀበ እግዚአብሔር ወበልዓቶሙ ወሞቱ በቅድመ እግዚአብሔር። የአሮን ልጆች ሁለቱ ናዳብና አብዩድም በዚህ ምክንያት ከእግዚአብሔር የታዘዘች እሳት ወርዳ አቃጠለቻቸው አለ። በእግዚአብሔርም ፊት ተቀሰፉ አለ። ከዚህ ላይ የሞቱበትን ምክንያቱን አልገለጠውም፣ ወደፊት ግን ያመጣዋል። ተራ ቁጥር 3 ወይቤሎ ሙሴ ለአሮን ዝውእቱ ዘይቤ እግዚአብሔር በእለ ይቀርቡኒ ይትቄደስ። ሙሴም አሮንን ጠርቶ እንዲህ አለው፣ ሳይበቁ በቅተናል ብለው፣ ሳይቀደሱ ተቀድሰናል ብለው፣ ሳይማሩም ተምረናል ብለው፣ እውቀቱ ሳይኖራቸው እናውቃለን ብለው በሚቀርቡኝ ሰዎች ላይ እመሰገናለሁ ብሏል አለው። ይሄ ማለት እነዚህን ሰዎች አጥፍቼ እነሱን በማጥፋቴ እመሰገናለሁ አለ አለው። ወበኩሉ ተአይነ እሴባህ፣ በተአይነ እስራኤልም ሁሉ እመሰገናለሁ አለ። ተአይን ማለት መምህራን ማለት ነው። በእስራኤል መምህራን ዘንድ እመሰገናለሁ አለ። እነዚህ መምህራን ናቸውና የእነሱን ትምህርት አጥንተው ሌሎቹም እንደነሱ ያመሰግኑኛል አለ። ይህ አነጋገር የምጸትና የትችት ንግግር ነው። የእነሱ አብነት የከፋ ሆነ። በጎ የሆነ ለበጎ አብነት ይሆናሉ ብዬ ስላቸው ለክፉ ሥራ አብነት ሆኑ እንጂ የበጎስ አልሆኑምና አለ። ቢበድሉኝ ተአይነ እስራኤልን ሁሉ አጥፍቼ እመሰገናለሁ ሲል ነው። ከእነዚህ ክፉ መምህራን ክፉ ትምህርት ተምረው ከእነዚህ ክፉ መምህራን ክፉ ትምህርት ቀስመው ሳይገባቸው ወደ እኔ በሚቀርቡኝ እነዚህን ክፉዎች አጥፍቼ እነሱን በማጥፋቴ እመሰገናለሁ አለ። ወደንገጸ አሮን። ሙሴ ይህንን ሁሉ ነገር ለአሮን በነገረው ጊዜ አሮን ደነገጠ፣ የልጅ ሞት አንጀት ይቆርጣልና። ሊቀ ካህናት ለሁሉ አዛኝ ነውና ወበኩሉ ታይን እሴባህ ብሎ ስለነገረው ደነገጠ። ሙሴ ሊቀ ካህናት ስለነበረ ለሁሉም ያዝናልና ሊቀ ካህናት በልጆቹ ሞት ብቻ ሳይሆን ለሌላውም ሁሉ ደነገጠ። ተራ ቁጥር 4 ወጸጉኦሙ ሙሴ ለሳሜሳድ ወጸጉኦሙ ሙሴ ለሳሜሳዲ ወለኤልሳፍን ደቂቀ አዛሄል እሁሁ ለአባ አሮን። ሙሴም የአሮንን የአባቱን ወንድም የአዛሄልን ልጆች ኤልሳፍንና ሳሜሳዲን ጠርቶ እንዲህ አላቸው፣ አሁን ሙሴ የአሮንን ወንድም
የአሮንን የአባቱን ወንድም ሲል ሙሴ ለአሮን በአባት የማይገናኘው ይመስላል። ሙሴ የአሮን ወንድም የማርያም ወንድም እንደሆነ ከአንድ ከእንበረምና ከዮካብድ እንደተወለዱ በኦሪት ዘኍልቍ ምዕራፍ 26 ቁጥር 59 ላይ ተጽፎ እናገኘዋለን። ይህውም የሙሴ የአሮን የማርያም አባት እንበረም የሌዊን ልጅ ዮካብድን አግብቶ ሙሴን፣ አሮንን፣ ማርያምን ወልዷል። ዮካብድም ለሙሴ እነዚህን ወልዳለታለች። ግን ታላቂቱ ማርያም ናት። ተከታይዋ ሙሴ ነው። ተከታይዋ አሮን ነው። የአሮንም ተከታይ ሙሴ ነው። ስለዚህ ሙሴ የአባቱን የእንበረምን ወንድም የአጎቱን የአዛሄልን ልጆች ኤልሳፍንንና ሳሜሳድን ጠርቶ እንዲህ አላቸው። ወይቤሎሙ ሁሩ ንስኡ አኀዊክሙ እምቅድመ መቅደስ ወአውፅእዎሙ አፋም ትዕይንት። ወንድሞቻቸው የአሮን ልጆች ናዳብና አብዩድ በእሳት ተቃጥለው ሞተዋልና ሂዳችሁ ከቤተ መቅደስ አውጥታችሁ ከከተማ ውጭ በአፋ ቅበሯቸው አላቸው። የወንድሞቻቸውን ኀፍረት ለሌላ አልገልጥም ብሎ እንዲህ አለ። ባጠገቡ የነበሩትም እነሱ ናቸውና ለእነሱ ነገራቸው። ማን ይንገር የነበረ ማን ያርዳ የቀበረ እንዲሉ አስቀድሞ ለሙሴ እንደነገረው በዚህ ይታወቃል። ይህም እግዚአብሔር ነው። ምን ነው የእሱስ የወንድሙ ልጆች አይደሉምን? ስለምን አኀዊክሙ አለ ቢሉ ሙሴ ያዘዛቸውን አፍርሰው ነበርና የቁጣ አነጋገር ከእርሱ አራቃቸው። ከእርሱ አርቆ የአጎቱን ልጆች ወንድሞቻችሁ የአሮን ልጆች ሁለቱ ናዳብና አብዩድ በቤተ መቅደስ ውስጥ ከሰማይ እሳት ወርዳ አቃጥላቸዋለችና ከቤተ መቅደስ አውጥታችሁ ከከተማ ውጭ ቅበሯቸው አላቸው። ይህም ለተረት የተጻፈ አይደለም። ዛሬም መጠጥ አብዝቶ የሰከረ ካህን ከሹመቱ ይሻራል፣ ከማዕርጉም ይዋረዳል። ከሰከረ ከሕግ ወጥቶ የማይገባ ሥራ ይሠራልና። ተራ ቁጥር 5 ወወኡ አውፅእዎሙ በአልባሲሆሙ አፋ እምትዕይንት በከመ ይቤሎሙ ሙሴ። አካላቸውን በልቶ በተአምራት ልብሳቸውን ትቶታልና ሙሴ እንዳዘዛቸው ገብተው በልብሳቸው እየጠቀለሉ ተሸክመው ከከተማ ውጭ አውጥተው ቀብረዋቸዋል። ከነ ልብሳቸው በልቷቸዋል ብሎ እለ አሚሳድ በልብሳቸው እየጠቀለሉ አወጧቸው ቦኡ አለ። የሞቱ ከቤተ መቅደስ ነውና አውፅእዎሙ ለማለት እንዲመች ደገመው። ተራ ቁጥር 6 ወይቤሎሙ ሙሴ ለአሮን ወለአልዓዛር ወለኢታምር ደቂቁ ርእሰክሙ ይትቅርጹ ወአልባሲክሙኒ ይትስጥጡ ከመ ኢትሙቱ። ሙሴም የአሮንንና የአሮንን ልጆች አልዓዛርን ኢታምርን እንዲህ አላቸው። አንተም ልጆቼ ናዳብና አብዩድ ሞቱ ብለህ እናንተም ወንድሞቻችን ናዳብና አብዩድ ሞቱ ብላችሁ እንዳትቀሰፉ በናዳብና በአብዩድ ሞት ራሳችሁን አትላጩ፣ ልብሳችሁንም አትቅደዱ አላቸው።
እነዚህ በኃጢአታቸው የሞቱ ናቸውና በኃጢአቱ ለሞተ ሰው ልብስ መቅደድ ራስ መላጨት አይገባምና ራሳችሁን ላጭታችሁ ልብሳችሁን ቀዳችሁ ፊታችሁን ነጭታችሁ እግዚአብሔር እንዳይፈርድባችሁ አላቸው። ወይኩን መንሱስ ላዕለ ኩሉ ተአይን በእስራኤል ሰራዊት ሁሉ ጥፋት እንዳይመጣ ተጠንቀቁ አላቸው። እግዚአብሔር በወዳጆቹ አድሮ ሳይመክር አያጠፋምና ይህም ለከንቱ አይደለም። ዛሬም ቢሆን በክህነት የሚያገለግል ሰው ዘመድ ሞተብኝ ብሎ ፊቱን ነጭቶ ራሱን ተላይቶ ልብሱን ቀዶ ማዘን አይገባውም፣ ካህን ነውና ሲል ነው። አሃዊ ክሙሰ ኩሉ ቤተ እስራኤል እሙንቱ ይብክይዎሙ ለእለ አውፅኦሙ ለእለ አውዓዮሙ እግዚአብሔር። ወንድሞቻችሁ የእስራኤል ወገኖች ሁሉ ግን እግዚአብሔር በእሳት መቅሰፍት ላጠፋቸው ለናዳብና ለአብዩድ ያልቅሱላቸው አለ። ተራ ቁጥር 7 ወእምኆኅተ ደብተራ ዘመርጦ ሊትጻኡ ከመ ይትሙቱ። እናንተ ግን እንዳትቀሰፉ ከደብተራ ኦሪት ከቤተ መቅደስ እንዳትወጡ፣ ከቤተ መቅደስ ወጥታችሁ ወደ እነሱ መቃብር እንዳትደርሱ አላቸው። እስመ ቅብዕ ዘይትቀብኡ ዘእግዚአብሔር ሀለወ ላዕሌክሙ። ቅብ ዘእግዚአብሔር ነው፣ እግዚአብሔር ያደረበት ተቀብተው የሚከብሩበት ቅብ በላያቸው ላይ አለና በኃጢአታቸው ረክሰው ለሞቱ ሰዎች እናንተ የተቀደሳችሁት በዚያ እንዳትገኙ እንዳትሄዱ አላቸው። ወገብሩ በከመ አዘዞሙ ሙሴ። እነርሱ ሙሴ ልብሳችሁን አትቅደዱ፣ ራሳችሁንም አትንጩ፣ አትላጩ፣ ፊታቸውንም አትንጩ እንዳላቸው አደረጉ። ተራ ቁጥር 8 ወነበቦ እግዚአብሔር ለአሮን ወይቤሎ። እግዚአብሔርም አሮንን እንዲህ ሲል ተናገረው፣ እንዲህም አለው፣ እስካሁን ድረስ አሮንን አይነጋገረውም ነበርና አሁን ግን እግዚአብሔር አሮንን ተናገረው አለ። በልጆቹ ሞት ምክንያት ልቡ አዝኖ ነበርና እግዚአብሔር ያጽናህ እንደማለት እግዚአብሔር ተናገረው አለ። ይህስ አይደለም ተከታዩ ኢትስተዩ ወይነ ነው ብሎ ነገር በመልእክት አይፈጸምምና ሕጉን ለማስጠንቀቅ ነገሩን በቃል ለማስረዳት እግዚአብሔር ቃል በቃል አሮንን ተነጋገረው አለ። ተራ ቁጥር 9 ወይቤሎ ወይነ ወምየሰይ ተስተይ አንተ ወደቂቅከ ምስሌከ እንዘ ትበውኡ ውስተ ደብተራ ዘመርጡል። አንተም ልጆችህም የልጅ ልጆችህም ወደ ደብተራ ኦሪት ወደ ቤተ መቅደስ በምትገቡበት ጊዜ እምዘ ትበውኡ ሀበ ምሥዋዕ ከመ ይትሙቱ። ወደ መሰዊያው ወደ ቤተ መቅደስ በምትገቡበት ጊዜ እንዳትቀሰፉ የወይን ጠጅ የማር ጠጅ አትጠጡ ብሎ እግዚአብሔር አሮንን ተነጋገረው። መሰዊያውማ ያለ በደብተራ ኦሪት ውስጥ አይደለምን ቢሉ ቢሆንም የምሥዋዑ ቦታ ልዩ ነውና አሁን ዛሬ ከአንድ ዕድሞ ውስጥ ደጀ ሰላም ቤተልሔም እንዳለ ሁሉ ያም እንዲሁ ነውና ወደ ቤተ መቅደስ ስትገቡ ወይን አትጠጡ ብሎ ለእርሱም ለልጆቹም ለልጅ ልጆቹም እግዚአብሔር ነገረው። ሕግ ዘለዓለም ውእቱ ዝንቱ። ይሄውም የዘላለም ሕግ ነው፣ የዘላለም ሕግ ይሁንልህ አለው። ተራ ቁጥር 10 ዘወቱ ይትፈለጡ ቅዱሳን ወርኩሳን ወንጹሐን ወእለ ይኮኑ ንጹሐነ። ይሄውም ቅዱሳንና ርኩሳን ንጹሐንና ንጹሐን ያልሆኑ የሚለዩበት የዘላለም ሕግ ነው አለው።
ቅዱሳን ንጹሐን በልተው ጠጥተው ወደ ቤተ እግዚአብሔር አይገቡም። ርኩሳንና ንጹሐን ያልሆኑት ግን በልተው ጠጥተው ወደ ቤተ መቅደስ ይገባሉ። ዘይትፈለጡ ቦቱ አለ። ተራ ቁጥር 11 ወትምህሮሙ ለደቂቀ እስራኤል ኩሎ ሕግየ ዘነገርክዎሙ በእደ ሙሴ በሙሴ ቃል የነገርኳቸውንም ሕጌን ሁሉ ለያዕቆብ ልጆች አስተምሯቸው አለው። በካህናት ነው እንጂ ሕጉ የታዘዘ እኛስ በልተን ጠጥተን ብንገባ ምን ዕዳ አለብን እንዳይሉ አስጠንቅቃቸው አለ። ማንም ሰው በልቶ ጠጥቶ ወደ ቤተ መቅደስ እንዳይገባ የተከለከለ ሕግ ነው ብለህ አስተምር አለ። ተራ ቁጥር 12 ወይቤሎሙ ሙሴ ለአሮን ወለአልዓዛር ወለኢታምር ደቂቁ እለተርፉ ሙሴ አሮንንና ከሞት የቀሩትን ልጆቹን ኢታምርንና አልዓዛርን እንዲህ አላቸው። ንስኡ መስዋዕተ ዘተርፈ እምቁርባኑ ለእግዚአብሔር ወብልኡ ናይተ ሀበ ምስዋዕ ቅዱስ ለቅዱሳን ውእቱ። ለእግዚአብሔር ከሚቀርበው መስዋዕት የተረፈውን ተቀብላችሁ በመሰዊያው ዘንድ በመሰዊያው አጠገብ ቂጣ አድርጋችሁ ብሉት አላቸው። ከመስዋዕቱም የተለየው ተረፈ መስዋዕቱ ከሕዝቡ ለተለዩ ለካህናት ብቻ ነው እንጂ ከእናንተ ከካህናቱ ውጭ ለሕዝቡ አይሰጥምና ለሕዝቡ እንዳታሳትፉ። ለሕዝቡ እናሳትፋለን ብላችሁ እግዚአብሔር በመከራ እንዳይጥላችሁ አላቸው። ተራ ቁጥር 13 እስመ ሕግ ውእቱ ለከ እስመ ሕግ ውእቱ ለከ ወሕጎሙ ውእቱ ለደቂቅክሙ እመሥዋዕቱ ለእግዚአብሔር። ይህ ለእናንተ ሕግ ነውና አለ። ከእናንተም በኋላ ለልጅ ልጆቻችሁ ሕግ ነውና አለ። ለእግዚአብሔር ከቀረበው መሥዋዕት የተረፈውን መሥዋዕት ተቀብላችሁ እናንተ ብሉት አለ። ዛሬ የሚያገለግሉ ካህናት ቅዳሴውን ቀድሰው ቁርባኑን ለምእመናን ካቀበሉ በኋላ ከምእመናን የተረፈውን መሥዋዕት እነሱ ይቀበሉታል እንጂ የተረፈ መሥዋዕት ነው ብለው ለምእመናን አይሰጡም። እንደዚሁ ማለት ነው። እስመ ከማሁ አዘዘኒ እግዚአብሔር ካህን ዘይገብሮ ይበልኦ ወበመካን ቅዱስ ይበልኦ ብሎ እግዚአብሔር አዞኛልና አለ። ይህንን ምዕራፍ 7 ቁጥር 26 ላይ ያለውን መመልከት ነው ትርጓሜውን። ተራ ቁጥር 14 ወተልዓ ዘመባእ ወአጌዳ ዘመባእ ትበልዑ በመካን ቅዱስ አንተ ወደቂቅከ ወቤትከ ምስሌከ። የመባውንም ፊርምባውን ወርቹን በከበረ ቦታ አንተም ልጆችህም ብሉት አለው። ወገኖችህም ከአንተ ጋር ይብሉ። ምስሌከ ማለቱ ለተረፉ ማለፊያና መናኛ የለውምና ነው። ሕግ ውእቱ ለክሙ ወሕጎሙ ውእቱ ለደቂቅክሙ ዘተወበለክሙ እመሥዋዕተ መድኃኒት ዘደቂቀ እስራኤል። የእስራኤል ልጆች ድህነት ከሚደረግበት መሥዋዕት ተለይቶ የተሰጣችው ለልጆችም ለአንተም ሕግ ነውና አለው። ተራ ቁጥር 15 አገዳ ዘመባእ ወተላእ ዘይፈልጡ እምስፍ ዘመሥዋዕት በቅድመ እግዚአብሔር ይኩንከ ለከ ወለደቂቀከ ምስሌከ። በእግዚአብሔር ፊት ከሚሰዉት ከመሥዋዕቱ ስብ የሚለዩት ፊርምባውና የመባው ወርች ለአንተ ይሁን አለ። ካንተም በኋላ ለልጆች ይሁን አለ። ዘይፈልጡ እምስብህ አለ። ስቡን አይበሉትምና እንዲህ አለ። ሕግ
ዘለዓለም በከመ አዘዘኒ እግዚአብሔር እንዳዘዘኝ ይሄ የዘላለም ሥርዓት ነውና የዘላለም ሕግ ይሁንልህ አለ። ተራ ቁጥር 16 ወሐሰሶ ለሙሴ ለሃርጌ ዘበእንተ ኃጢአት ወሰብአ ሐሰሶ ናሁ ውኡይ። ስለ ኃጢአት የተሰዋውን በልተው በዚህ ሙተው እንደሆነ ብሎ ሙሴ ሙክቱን መረመረ። በመረመረውም ጊዜ ወዲያው ተቃጥሎ ሲነድ አገኘው። ወተምአ ዲበ አልዓዛር ወኢታምር ደቂቀ አሮን ለተርፎ ከሞት በተረፉት በአሮን ልጆች በኢታምርና በአልዓዛር ላይ ሙሴ ተቆጣባቸው፣ ተበሳጨባቸው። በፍቅር ቢጠይቃቸው እውነቱን አይነግሩትምና ተቆጥቶ ጠየቃቸው። ይህም እውነቱን እንዲነግሩት ነው ተቆጥቶ የጠየቃቸው። ተራ ቁጥር 17 ወይቤሎሙ ለምንት ኢበላዕክሙ ዘበእንተ ኃጢአት በመካን ቅዱስ እስመ ቅዱስ ውእቱ ለቅዱሳን። ለምን በላችሁ ብዬ ብላቸው አልበላንም ብለው ይሉኛል ብሎ በከበረው ቦታ ለምን አልበላችሁም አላቸው። የተለየው መሥዋዕት ከሕዝቡ ተለይተው ለከበሩት ለካህናት ነውና አላቸው። ተራ ቁጥር 18 ወወሃበክሙ ዘንተ ትበልዑ ከመ ትህድጉ ኃጢአተ ትዕይንት ወታስተስርዩ ሎሙ ቅድመ እግዚአብሔር። ትህድጉና ታስተስርዩ አንድ ወገን ነው። የእስራኤልን ሰራዊት ኃጢአት በእግዚአብሔር ፊት ታስተሰርዩ ዘንድ ይህን ሰጥቷችኋልና ለምን አልበላችሁትም አላቸው። ለእግዚአብሔር የቀረበውን መባ እናንተና ዘሮቻችሁ የልጅ ልጆቻችሁ ሁሉ ብሉት ብሎ ነበርና ይህንን ግን ቁርባን የሆነውን ከምእመናን የተረፈውን እናንተ ብቻ ብሉት አለ። ለእግዚአብሔር የቀረበው መባ ግን ለአገልጋዮች ነውና ያ እንደ ደመወዝም ነውና እነሱና ቤተሰቦቻቸው ይመገቡታል። ዛሬ ለቤተ ክርስቲያን የመጣው መባ ሁሉ ለካህናት ደሞዝ ይሰጣል። ካህናት ይህንን ደሞዝ አድርገው ራሳቸውንና ቤተሰቦቻቸውን ይመግቡታል። መሥዋዕት ሆኖ ቅዳሴ የተቀደሰበትን ግን ለምእመናን አቁርበው ከተረፈ እነሱ በቤተ መቅደሱ ውስጥ ይመገቡታል እንጂ ለምእመናን አይሰጡትምና እንዲህ አለ። ይህንን ለይተን እንድናውቅ ያስፈልጋል። ተራ ቁጥር 19 እስመ ለዘወአ ደሙ ውስተ መቅደስ በቅድሜሁ በውስጥ ትበልዕዎ በመካን ቅዱስ በከመ ታዘዝኩ። ከእግዚአብሔር እንደተነገረኝ ከእግዚአብሔርም እንደታዘዝኩት ደሙን ወደ ቅድስተ ቅዱሳን የሚያገቡበት መሥዋዕተ ኃጢአቱን በደብተራ ኦሪት ውስጥ በከበረ ቦታ ትበሉት ነበርና በውስጥ አልበላችሁት ይሆናል አላቸው። በውስጥ ሁናችሁ አልበላችሁት ይሆናል አላቸው። ደብተራ ኦሪትን እግዚአብሔር የማይለያት ስለሆነ ቅድሜሁ ይላታል። እግዚአብሔር አይለያትምና አሁንም በእግዚአብሔር ፊት ይላታል ቤተ ክርስቲያንን እግዚአብሔር ስለማይለያት በእግዚአብሔር ፊት የሚላት ቤተ ክርስቲያንን ነው። በእግዚአብሔርም ፊት ትኖራለችና ወተናገሮ አሮን ለሙሴ ወይቤሎ ለምን ትበላዕክሙ ብሎ ሙሴ አሮንን ተቆጥቶት ነበርና አሮን ለሙሴ እንዲህ ብሎ መለሰለት። ተራ ቁጥር 20 ዮም ሶበ ተቀደሱ ዘበእንተ ኃጢአቶሙ ወመሥዋዕቶሙኒ ቅድመ እግዚአብሔር ዛቲ ረከበተኒ ወይ ወጊ ኢኮነ ሰናየ ቅድመ እግዚአብሔር ከመ እብላ ዘበእንተ ኃጢአት። እስራኤል ስለ ኃጢአታቸው ከገንዘባቸው የለዩትን መሥዋዕተ ኃጢአቱን ሳልበላ ይቺ መከራ ያገኘችኝ መሥዋዕተ ኃጢአቱንስ በልቼ ቢሆን በጎ ባልሆነም ነበር ማለት ባስፈረደብኝ ነበር።
ሳይበሉ ነው እንጂ አለው። ወሰማ ሙሴ ወአደሞ ሙሴም የአሮንን ነገር ሰምቶ መሥዋዕተ ኃጢአቱን እንዳልበሉ ተረድቶ ደስ አለው። ምክንያቱ ምንድን ነው ቢለው ሲበሉ ሲጠጡ አምሽተው እሳቱ ጠፍቶባቸው ነበርና ለማዕጠንት ከሌላ ቦታ ሂደው እሳት አምጥተው አጠኑ አለው። ወይነ ወሜሰይት እስተዩ ብሎ አዟቸዋል። ይህን ከላይ ያለ ስፍራው ተናግሮት ነበርና አሁን በቦታው ላይ ተናገረው። ዛሬ ቤተ ክርስቲያን ማዕጠንቷ እዛው ከራሷ ከቦታዋ ፍም ይፈማል እንጂ ከሰፈር እሳት አምጥቶ ማዕጠንት ማድረግ አይቻልም፣ የሚያስቀስፍ ነውና። ቤተ ክርስቲያን ሁሉ ነገሯ ራሷን ሽላ ነው የምትኖረው። ፍም የምታፍምበት፣ እሳት የምታነድበት፣ መሥዋዕት የምትሰዋበት ቦታ አለ። መሥዋዕት ከምትሰዋበት፣ ፍም ከምታፈምበት፣ እሳት ከምታነድበት ቦታ እሳቱን አንድደው ፍሙን አፍመው ማዕጠንቱን ያጥናሉ እንጂ እሳት ጠፋ ብለው ከሰፈር ሄዶ እሳት ማምጣት ተገቢ አይደለም እና የአሮን ልጆች እዛው ከቤተ መቅደሱ ከቦታው ላይ እሳቱን አንድዶ ፍሙን አያይዞ ማዕጠንቱን ማጠን ሲገባቸው እሳት